ምን ነበር ያልኩሽ? አባዬ የዛሬ ምቼ ይቅርታ አድርግልኝ። መልሽልኝ። ምን ነበር ያልኩሽ? ምን ነበር ያልከኝ አባዬ? ምን ነበር ያልኩሽ? ስንቴ ነው ከጥፋትሽ የመለስኩሽ? ስንት ጊዜ ነው የአንቺን ጥፋት የደበኩልሽ? እሷም እኮ አናዳኝ ነው አባዬ። ቆይ ምን አድርጋ ነው የምታናድድሽ? ቆይ ብታናድድሽስ ለእኔ ንገሪኝ አላልኩሽም? እንዴት መንገድ ላይ በጥፊ ትማቻለሽ? አባዬ እሷም እኮ ትታይ ነበር። ዝም በይ አባዬ። ለሰው ልጅ ብለህ ግን ልትመታኝ ነው? ቁጭ በይ። እንዴት እንደዚህ ታደርጊያለሽ? ምንድን ነው አጥፍታ ነው? ከአንቺ ጋር ነበራችሁ? አዎ ውጭ ላይ ነበር። ከዛ በጥፊ ስትመታኝ ደረጃ መኪና ውስጥ ነው ይቱ። ለምንድን ነው የመታችሽ? ማለት ምን አድርገሻት? ምንም አላደረኳትም። ያው እሱ ስላየን ነው እንጂ ያን ያክል ከባድ ነገር አይደለም። በጥፋቱ ውስጥ ከሆነ ይበላት፣ የራሱ ጉዳይ። ሲነገርሽ ካልሰማሽ እንደዚህ ነው የሚሆነው። እሺ አባዬ ነገርኩሽ እኮ አንቺ እያደረግሽብሻል አይደል? እኔ ስንት ጊዜ ነው የነገርኩሽ? ጭራሽ መንገድ ላይ ትማቻለሽ። ትማቻለሽ ወይ ንገሪኝ። ጆሪ በሞቴ በቃ ይበቃታል። ምን ይበቃታል? ብነግራቱ ላልሰማም አለች። አንቺ ስንት ጊዜ በቃ ዛሬ ጋሽ ደሬ እንግዲህ ሁላችንም አንጀታችን ነው ቅቤ ያጠጣው ጋይስ። ምክንያቱም ኤቢ የምትባል ልጅ እኮ አቃጥላ ልዴፋን ነበረ። አቃጥላ ልዴፋን ጨንጓራችን እኮ ተላጠ። ዛሬ ግን ጋሽ ደሬ በቃ በዚህ መልኩ ትንቸብ ስላረጋት ደስ ብሎናል ማለት ነው። አንዳንዴ ኩርኩም ተጠፋ ልጅ ማፋፋ ይላል የገረሰስ ተርፍና አንዳንዴ እንደዚህ መገረፍ ጥሩ ነው። ቢያንስ ለቀጣይ ትንሽ እንኳን ፍራቻ ቢያድርባት። እንግዲህ ልጅቱ በጣም ኃይለኛ ነች። የምትፈራ አርፋ የምትቀመጥ አይነት ልጅ አይደለችም፣ በፈጣሪ በሚያውቀው ማለት ነው። ግን ቢሆንም ቢያንስ ትንሽ የሆነ ፍራቻ ሊያድርባቸው ይችላል። በቃ ትንሽ አርፋ ትቀመጣለች ማለት ነው። አንዴ ጨንጓራችን እኮ ተቃጠለ ጋይስ፣ በማያገባት ትገባለች። አሁንስ የሰላም ማርገዝ እሷን እንደዚህ አድርጎ ያስጨነቃት ምንድን ነው? ምን አስጨነቃት እንዴ? እናትና አባቷ አልተጨነቁበትን፣ ሌሎቹ ሰዎች አልተጨነቁበትን፣ እሷ እንቅልፏ አነሳት እኮ ጋይስ። ተቀምጣም እሱን ተኝታም እሷን ነው የምታስበው። በሄደችበት እየተከታተለች ማናዘዝ ሆነ ስራዋ። ማናዘዝ ተይ ብትላት ባሰባት ጭራሽ። በቃ ዳጣና አብራ ስታይ ደግሞ በቃ ሌላ ሰላም ራሱ ከመጨነቋ ተነሳ እባክሽ ዳጣዬ እባክሽ ቅበሪ ማለት ጀመረች። እች ልጅ ምንም ልታስቀምጠኝ አልቻለችም እባክሽ እያለች ነው። ምክንያቱም አላስቀምጣት አለች እኮ ስትወጣም ስትገባም በቃ ንዝንዝ ሆነባት፣ ሌትም ቀንም በሉት እና በጣም ፍራቿ እየጨመረባት ነው የመጣው ሰላም ማለት ነው። በዛም የተነሳ እንግዲህ ዳጣን እባክሽ የምታውቂው ጓደኛ ካለሽ የሰላም የልጁ አባት ነኝ የሚል እባክሽ አምጪልኝ እያለች እየተማጸነች ነው። ዳጣ ማረ ይሄ ነገር ደስ አይልም። ዞሮ ከነጋሽ ደረጀና ከወይዘሮ ማርታ ጋር መድረስ ስለማይቀር እውነት ያልሆነ ነገር በዚህ ልክ ጥሩ አይደለም። ሰላምዬ ምን ታመጣለች አይመለከትሽም በያት እያለቻት ነው። ሰላምም እንግዲህ እሺ ካልሽ እንደዛ እሺ፣ ግን እኮ አላስቀመጠችኝም እያለች እንግዲህ ሮሮዋን እያቀረበች ነው። ቢሆንም እንግዲህ ምን ይደረጋል? በጣም ከባድ ነው የሆነችው ሰላምን በቃ ሰላሟን ነው የነሳቻት ነው የምላችሁ። ሰላሟን ነሳቻት እንዴ! እሷን ትታችሁ ዳጣ አሁን ናታንን ትላታለች። በእርግጥ ያው ናታን ከአንገቱ እንጂ ታንጀቱ እንዳልሆነ አውቃ ነው እሷ ያው ጠጋ ቢላትም አውቆ ለማስቀናት እንደሆነ ገብቷታል። ከዳጣ እንጂ ከሷ ምንም አይነት ፍቅር እንደሌለው ስላወቀች በቃ መከራዋን በላች ጋይስ፣ መከራዋን። አቤት አሁን ደግሞ በቃ ሌላ ተንኮል እየፈለገች ነው። በነገራችን ላይ ዛሬ ሽሽግ እንጂ ማለት ነው
ኤቢ እንደሆነች ከተወሰነ ጊዜያት ቆይታ በኋላ ልጁ ራሱ ቢወለድ እንደ ባለፈው እንደ ጋሽ ደረጀና ዳጣ ዲኤንኤ ታስመረምራቸዋለች። ምንም ጥያቄ የለው። በእርግጠኝነት ነው የምላችሁ። ምክንያቱም ልጅቷ በጣም ኃይለኛ ነች። በጣም ኃይለኛ ነች ነው የምላችሁ። ኃይለኛ በቃ ለእንደዚህ አይነት ነገር አርፋ አትተኛም። ግን እኮ የምታገኘው ነገር የላትም። ያው የቤተሰብ ሰላም ከመበጥበጥ ውጪ ምንም ትርፍ የለውም። ግን በቃ አረገኝ አያስቀምጣ አያስተኛት አለ ያዛት አባዜ አያስቀምጣት አያስተኛት። ጋይስ በጣም ከባድ እኮ ነው እንደዚህ አይነት በሽታ። ግን ካሁን በኋላ ጋሽ ደረጀም የሚፋታት አይመስለኝም። ያው ዳጣንም እንግዲህ ታገሻት፣ ተያት፣ አትስሚያት፣ እማኖርሽ እኔ ተያት እሷን እያላት ነው እንግዲህ። እሷም እሺ ብላለች። ግን አንዳንዴ ከአቅም በላይ ሲሆን ደግሞ ከባድ ነው ጋይስ። ምንም ያክል ታጋሽ ምንም ያክል ብትሆኑ በዚህ ልክ እሷ ሌላ ተንኮል እየጨመረች ስትመጣ አያስችልም። ግን ያው ምንም ማድረግ አይቻልም ማለት ነው። እንግዲህ ሰላምና ዳጣም የተወሰነ እያወሩ ነበረ። በወሬያቸው መካከል እንግዲህ ሰላምዬ ምንድነው ለምን ልጅሽን አባት አትነግሪኝም? ለምን ስለ ሁኔታሽ አትነግሪኝም? እያለቻት ነበር ዳጣና ዳጣ እንደዛ ስትላት ሰላም ደግሞ አንቺ ራስሽ ለምን አትነግሪኝም? መጀመሪያ አንቺ ለምን አትነግሪኝም እያለቻት ነበር። እንዴ ሰላምዬ እኔ ደግሞ ያልነገርኩሽ ነገር አለ እንዴ? ባለፈው ብቻ ናታን ብሎ እንዲጻፈልኝ ነው እንጂ አልነገርኩሽ። ከዛ ውጭ ያለውን ነግሬሽል እንዴ ነበር ያልቻትና ኧረ እባክሽ ምን እሱ ብቻ ነው? የት እንዴት ወለድሽ? የት እንዳደግሽ? ጋሽ ደረጀ ጋር እንዴት እንደተገናኛችሁ ንገረኝ ብዬ ጠይቄሽ ጸጥ አላልሽም እንዴ ያለቻት ማለት ነው። ከዛ ዳጣም አቦ ሰላምዬ እሱን ተይው ዝም ብሎ እኮ ነው ነገርኩሽ አይደለ? ድሬ ነው እንግዲህ ድሬዳዋ ነው እንትን ያልኩት። ድጋሚ ተዋሻለሽ። ምክንያቱ ደግሞ በባለፈው ያልሽ ሌላ ነው፣ አሁን ደግሞ እያልሽኝ ያለው ሌላ ነው። ስለዚህ አየሽ ውሸትሽ በጣም ከባድ ነው እያለቻት ነበረ እንግዲህ። ምክንያቱም ሰላም ማወቅ ትፈልጋለች። የሆነ ነገር ቢሆነ ውስጧ የሚሰማት ነገር አለና እሱን ነገር እንትን ማለት ስለምትፈልግ ነው እንደዛ እንግዲህ የጠየቀ። ዞሮ ግን ብትጠይቃትም ዳጣ አይ ሰላምዬ ተይ በቃ ከዚህ በላይ አታስጨንቂኝ ነበር ያለቻት። እሺ ስለዚህ ታዲያ ያንቺ ራስሽ ሳትናገሪ የኔን መጠየቅ ምን ይሉታል ነበር ያለችው። እንግዲህ ዳጣም በዛ እንግዲህ ሀሳቧን አስቀይራ ዘወር ነው ያለችው። ውድ ቤተሰቦቻችን ያው ብቻ ሁሉም ነገር ጊዜ ያለው ለሁሉም በጊዜው እንግዲህ የሚያወሩት ይሆናል። ሌላው እንግዲህ ሰላም ያረገዘችው ያው ከጋሽ ደረጀ ነው። እሷ ያው ሸሽጋ ነበረ። በእርግጥ ማለት አሁንም ለሸሸገች ናት፣ መናገር አትፈልግም። ግን ዞሮ ያረገዘችው ከጋሽ ደረጀ ነው። እንግዲህ እንዳያችሁት እሷም እያስታወሰች ነበረ አንዳንድ ነገሮችን ውስጧ እየረበሻት ነበረ ዳጣ ስትጠይቃት። ግን ቢሆንም ዞሮ ያው የተረገዘው ከጋሽ ደረጀ ነው። ባለፈው ክፍል ነገራችሁ ነበር በነገራችን ላይ። ምክንያቱም ከሱ ነው። ምክንያቱም ሰላም ከዚህ ቤት ወጥታ አታውቅም፣ የምታውቀው ነገር የላትም ከዚህ ውጪ ማለት ነው። እና ጋሽ ደረጀ እንግዲህ እንደሰከረ ነው። ያው እሷ ናት ሆን ብላ ያጠመደችው በነገራችን ላይ። ምክንያቱም ጋሽ ደረጀ የሚያውቀው ነገር ስለሌለው፣ ግን እሷ ነች ያው ያጠመደችው። አጥምድ ያማላጣችሁም የምትፈልገው ያው ማርገዝ ስለነበረ እንግዲህ አርግዛለች። ከማርገዝም እንግዲህ ከ5 ወደ 6 ወር ተሸጋግራ ነው ያለችው። እንግዲህ አባቱን ተናገሬ ብትባል ያው ከየትም ስለማታመጣው ላለመናገር ብዙ ነገሮችን እያደረገች ነው የምትገኘው። ምክንያቱም የሚነገርም አይደለም እንዴትስ ብላ ትናገራለች። ከባድ ነገር ስለሆነ ማለት ነው። ቤተሰቦቻችን እንግዲህ እስካሁን አብራችሁ ስለቆያችሁ በጣም አመሰግናለሁ። ላይክ ማድረጋችሁን አትርሱ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እስከ መጨረሻ ማየት ሀሳብ አስተያየታችሁን አስቀምጡልን። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉ እናመሰግናለን። መልካም ጊዜ በያላችሁበት። ወዳችኋለሁ። ባይ ባይ።